ቤተሰብ ምፍታህ የሆነ ቪዲዮ ብሩክና ሃይሚ ጡጦ እያጠቡ ምናምን የሆነ ህፃን ማለት ነው ይዘው አጎት ሆንኩ እንዴ አጎት አረጋችሁኝ እንዴ ምናምን ብሎ ሁለታቸውም ሪፖስት አድርጎልታል ማለት አልገባኝም። እዩ ልጁን አምጥተው ሄዳ ነው ወይስ ምንድነው? ምን የተፈጠረ ያለው ነገር ኧረ አስረዱኝ ማርያምን። ምንድነው ችግሩ? ምንድነው ጉዱ? እዩ አመታ ልጁን ጥለው ሄዳ ነው ልጇን ጥላት ሄዳ ነው ከነ ብሩኬ ጋር ወይስ የማን ልጅ ስለሆነ ነው ብሩክና ሃይሚ አቅፈዋት አጎት አደረጋችሁኝ የሚሉ ለምንድን ነው አልገባኝም። ልታስረዱኝ ትችላላችሁ? እኔ እዩ ማለት እነሱ የሆነ ገባችሁ ህፃኑን ብለው የሆነ ነገር ሊያደርጉ ይችላሉ ሊይዙ ይችላሉ ምናምን፣ ነገር ግን እዩ አመታ አስቀምጣባቸው ሄዳ ነው ወይ የሚለውን ነገር ደግሞ በደንብ አድርጋችሁ ልታስረዱኝ ይገባችኋል እናንተ። እዩ እንግዲህ ሰሞኑን ሙሼ ጋር ወይም ልጁን ይጇን ይጃት ይሄዳለው መሄድ አለብኝ ሙሼ ጋር ይጃት ነው መሄድ ያለብኝ ልጅቱን ቡርኬ እየተረዳኝ አይደለም ምናምን እያለች ነው የሚባል ወሬ ሰምቻ ነበር ማለት ነው። ግን የማን ልጅ ናት እቺ ልጅ የማን ልጅ ናት የሚለው ነገር በደንብ እንድታጣሩልኝ እፈልጋለሁ። በደንብ ማለት ነው በደንብ አድርጋችሁ እዩ አመታ ለብሩክና ለሃይሚ እንግዲህ ወዲያ ማሳደግ አለባችሁ ዲኤንኤ ምናምን ብያችሁ ምናምን ብቻ የሆነ ነገር ምናምን ብላ አምታ አስቀምጣባቸው ነው የማን ልጅ ናት የሚለውን ነገር አጣሩ። ቤተሰብ ቅመሞች የትም እንትን አትሉም። ምንም ነገር እናንተ ጋር አያመልጥም። የትም ምንም ነገር አንጎርጉራችሁ ታወጣላችሁ እናንተ ማለት ነው። በጣም ጀግና ናችሁ፣ በጣም ጎበዝ ናችሁ። እንደገና ደግሞ የእነ ሃይሚ ቤት ደግሞ አይደለም ቤቱ እነ ሃይሚ ጋር አይደለም፣ የእነ ሃይሚ ቤት አይደለም። ማርያምን ነው የምላችሁ እና ሃይሚ ቤት እንደዚህ አይነት ነገር ይኖራል ምናምን አላውቅም። የነሱ ቤት አይመስለኝም። ነገር ግን ያለውን ነገር በደንብ አድርጋችሁ ቅመሞችዬ አጣሩ ፕሊስ። ከምር እዩ የሆነ አምታ ልታስቀምጥባቸው ነው ልጁን ምናምን የሚባል ነገር በደንብ ወሬ እየተናፈሰ ነው ያለ ቲክቶክ ላይ ማለት ነውና ያለውን ነገር በደንብ አድርጋችሁ ይሄን ነገር እንትን እንድትሉ ፈልጋለሁ። እኔ ደግሞ ማርያምን እዩ አመታ ልጇን ጥላት ከሄደች በቃ ወርደሻል፣ ማርያምን ወርደሻል። ድሮም የሆነ ነገር ፈልገሽ ነበር እንጂ ያረግሻት አንቺ የማዛቅም ኑሮሽ ለልጄ ብዙ ዋጋ ከፍያለሁ ምናምን ልትይ አይደለም ብዬ ነው የማስበው፣ እንደኔ ማለት ነው። ገባሽ አይደለ? ስለዚህ ምንም ያረግሽው ነገር የለም። አመተሽ እዚህ ጋር ጥለሻት እነሱ ስራቸው እንዲሰሩ ምናምን ልታረጋቸው ፈልገሽ ካልሆነ በስተቀር ሌላ ምንም አይነት ነገር አይደለም፣ ምንም አይደለም ሌላ ማለት ነውና ፕሊስ ማርያምን ይሄን ነገር እና ቡርኪ እንደዚህ አይነት ነገር ውስጥ መግባት የለባችሁም። እናንተ ገና ብዙ የትም መሮጥ ያለባችሁ ልጆች ናቸው። ህፃን ደግሞ ዝም ብላ ተጥላ የምትወጣ ህፃን ምናምን አይደለችም። እና ምንድነው ጉዱ? ችግሩ ምንድነው? የማናት የሚለውን ነገር በደንብ አድርጋችሁ ቅመሞችዬ እንድታጣሩ እንድታብራሩልኝ እፈልጋለሁ። እየሆነ ያለው ነገር እውነት ነው ወይ? እየተሰማ ያለው ነገር እውነት ነው ወይ? እየተወራ ያለው ነገር እውነት ነው ወይ? እዩ ወይ ሙሽዬ ጋር ያለዛ ደግሞ እነ ቡርኬ ጋር አምጥቼ ልጅቱን አስቀምጫት ሊሄድ ነው ሙሽዬ ጋር ልትገናኝ ነው ምናምን የሚባል ነገር ቅመሞችዬ ላይ ላይቭ ላይ ቲክቶክን በጣም እንትን ያወሩ ነው የነበሩ ትናንት ምናምን ማለት ነው። ነገር ግን ዛሬ ሳይሆን ደግሞ በምፍታህ ቲክቶክ ፔጅ ላይ እንትን ተብሏል ተፖስቷል ማለት ነው። ባባ ወድሃለው ምናምን የሚል ነገር ከዛ ካፕሽን ሳነብ አጎት አደረጋችሁኝ ምናምን እኔም አጎት ሆንኩ ምናምን ብሎ እንትን አለ ማለት ነውና ማለት አልኩኝ። አልገባኝም እንዴት ሊሆን ቻለ እንደዚህ ምናምን ብዬ በጣም ግራ ተጋባውና እስኪ የገባችሁ ሰዎች ካላችሁ ይሄ ነገር በደንብ ለኔ ዲቴል ገብቶኛል እንደዚህ ነው ብላችሁ ማስረዳት የምትችሉ ሰዎች ነገሩ የገባችሁ ሰዎች ካላችሁ በደንብ አድርጋችሁ እንድታብራሩልኝ እፈልጋለሁ። በደንብ አድርጋችሁ ማለት ነው። እኔ በጭንቀት መፈንዳት አልፈልግም። እኔ እነ ቡርኬ ላይ እንደዚህ ሆኗል የሆነ ነገር ሆኗል እንደዚህ ነው ምናምን ተብሎ የሆነ ነገር እንትን ማለት አልፈልግም። እና ፕሊስ ሁላችሁም በተቻላችሁ መጠን ሁላችሁም ነው የምላችሁ። ሌላ ምንም በቃ እከሌ ምናምን እንደዚህ ምናምን የሚባል ነገር የለም። ሁላችሁም ያለው ነገር ምን እንደሆነ በደንብ አድርጋችሁ እንትን እንድትሉልኝ የምፈልገው ምንድነው የተፈጠረ ያለው? እዩ እውነት አድርገው ነው ወይ? እነ ቡርኬ ተቀብለዋት ነው ወይ? ምንድነው? የማን ልጅ ናት? ከየት ነው የመጣችው? እንደገና ደግሞ እነሱን አድርገው እንዴት ነው ባባ ወድሃለው የሚል ሙዚቃ ሊያደርጉ እየቻሉት? ገባችሁ? የሌላ ሰው ቢሆን ያንን ሰው እነ ቡርኬ ጋር አድርገው ባባ ወድሃለው ምናምን የሚል እንትን ማድረጋቸው ምንድነው ፋይዳው? ትርጉሙ ምንድነው ጥቅሙ? ማለት በሰው ልጅ ባባ ወድሃለው የሚል እንትን እንዴት ሊያደርጉ ይችላሉ? ስላልገባኝ ነው እኔ
እንዴት ይሄ ነገር ሊከሰት ይችላል? እንዴት ሊሆን ይችላል? እንዴት አምኖ ተቀበሉ? እንዴት ሆነ የሚለው ነገር እኔ በጣም እያጠራጠረኝ ነው ያለው። በጣም ማለት ነው። ማታ ያለው ነገር እስከሚለቀቅ ምን አይነት ቪዲዮ እንደሚለቁ ምን በቃ እንጃ አዱን አላቅም። ብቻ የሆነ ነገር እስከሚሆኑ የሆነ ነገር እንትን እስከሚባል በጣም ጭንቀት ውስጥ ላይ ነኝ እኔ። በቃ እዩ ምን ይዛባቸው መጣች። እነሱ ልጅቱን የማሳደግ አቅም አላቸው፣ ያደርጉታል። ግን እንደዚህ አይደለም መሆን ያለበት። ዝም ብለው አይደለም የሰው ልጅ መቀበል ያለባቸው ነው ቡርኪ። ከምር ዝም ብለው የሰው ልጅ መቀበል የለባቸውም። ለምን እንደዛ ያደርጋሉ? በስነ ስርዓት በዲኤንኤ ምናምን እንትን አይሉም ነበር። ባይዘው ቡርኬ ነው እምቢ ያለው ዲኤንኤ ውጤት ላስመርምር ምናምን ብየው እምቢ ብሎኛል ምናምን እያለች ነበረ በባለፈው ማለት ነው። እና ቡርኬ መሰለኝ አልፈልግም ያለው ማለት ነው። እና አዱኖ ብቻ በጣም እንትን ብሎኛል። ማርያም ነው የምላችሁ። በጣም የሆነ እንጃ ይጨንቃል። ቤተሰብ በጣም ጨንቀው እውነት በጣም ይጨንቃል። እዩ አመታጥላት ከሆነች ልጅ እዩ አመታስቀምጣባቸው ከሆነ በጣም ከባድ ነው። በጣም ማለት ነው ከምላችሁ በላይ በጣም ከባድ ነው። እና ፕሊዝ ቤተሰብ ምንድነው እየተፈጠረ ያለው ነገር አስረዱኝ። ምንድነው እየሆነ ያለው ነገር የሚለውን ነገር በደንብ አድርጋችሁ እንትን እንድትሉኝ እፈልጋለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያርጋችሁ፣ ሁሉም ሸር አድርጉ። ማርያምን